ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ። ዳጣ ክፍል 89 ተለቋል። ማርታ የምርመራ ውጤት ለመቀበል እንግዲህ ከደረጀ ጋር ነው መሄድ የፈለገችው። እሱን ጠዋት ስነጋ አብረን እንሄዳለን እያለች ነው ማለት ነው። እውነታው ያኔ ይታወቃል ብላለች። እንግዲህ ጠዋት ስነጋ ስትነሳ ደረጀ የሆነ ዳጣ ቤት አልነበሩም ማለት ነው። እነሱ ሁለቱ ወደ ቤተክርስቲያን ሄዷል። እንግዲህ ጠዋት ስትነሳ አገኘቻት አብጌልን ነበረ። አብጌልም ልትሄጂ ነው ተዘጋጅተሻል እያለቻት ነው። አብጌል እንግዲህ እውነታው ማርታ እንድታቅና ዳጣም ከዛ ቤት እንድትባረር ሰላም ወደዛ ቤት እንዳትመለስ እንግዲህ በጣም ጉጉት ላይ ናት ማለት ነው። እንግዲህ ማርታም በውስጧ ስለ ደረጀንም ጠርጥረዋለች። ነገር ግን ለማን ራሷ ላይ እንድታወቅ አልፈለገችም ማለት ነው። አሁን ላይ ስለ ሰላምና ዳጣ ብቻ ነው እንግዲህ ሰላምና ዳጣ እናትነትን ብቻ ነው እንግዲህ ያስመረመረችው ማለት ነው። ምናልባት አይታወቅም ከአቢጌል ደብቃ ልታስመረምርም ትችላለች። ምክንያቱም በውስጧ እሷም ጠርጥራለች። እንግዲህ አቢጌል እንደዛ ስትላት ትቆጣታለች እንጂ እንግዲህ አቢጌልን ብትሆን አባቷን በደንብ እንትን ብላለች ማለት ነው። ዳጣ የእሱ ልጅ ነው መሆን የምትችለው። የሰላም ልጅ ዳጣ ሰላም ልጅ ከሆነች አባቷ ደግሞ አባዬ ነው መሆን የሚችለው፣ አባዬ ነው የሚሆነው ብላ እንግዲህ ለእናቷም እንደዛ ያለች እየተናገረች ነው ማለት ነው። እናትያ ደግሞ ያንን መቀበል አልፈለገችም። እንግዲህ ላሁን በሌላ በኩል ዳጣ ናት እንግዲህ ዳጣና አባቷ ደረጀ ማርታ ወደ ሆስፒታል ውሰጅኝ ብላኛለች እያላት ነበረ። እንግዲህ ወይ ደግሞ ምርመራ አድርጋለች ለዛ ይመስለኛል እዛ ውሰጂ ያለችኝ። ስለዚህ አሁን ሁሉም ነገር እውነቷ ይወጣል። እሷ ከፍታ ሳታየው በፊት ምርመራውን ከተቀበለች እኔ ቀድሜ እውነቷን ይነግራታለሁ እያለ ነው ማለት ነው ደረጀ። ዳጣም ደግሞ በሱ ቦታ በጣም ተጨንቃለች። ስለሱ በጣም እያሰበች ነው ማለት ነው። አባቴ እንደዚህ መሆን የለበትም እያለች ነገር ግን እውነታው አስቀድሞ ሁሉም ነገር ቢነግራት ስለ ሰላም ዳጣም ብትሆን እናቷን ማወቅ አለባት። ማርታም ብትሆን እውነታውን ብታውቅ ጥሩ ነው ማለት ነው። አስቀድሞ ሁሉም ነገር ምንም ቢፈጠር አስቀድሞ ብናገር አሪፍ ነበረ። ነገር ግን አሁንም አይናገርም። ሌላ አቢጌል እንግዲህ ለሰራተኛ ልብስ የዳጣ ልብስ እንድታዘጋጅ ላት እናግራታለች ማለት ነው። ዳጣ ከዚህ ቤት ትወጣለች፣ ልብሷን አዘጋጅላት ትላታለች ማለት ነው። ለሰራተኛም ግን አልሰማቻትም። እኔ ያለ እሷ ፍቃድ ምንም ነገር አልነካም ስትላት እንግዲህ በጥፊ መታቻት ማለት ነው። ሌላ ደግሞ ናታንም ወደ ቤት ስመጣ እንግዲህ አቢጌል በር ላይ ነው የያዘችው። ዛሬ እንዴት ነው ብቻ ነው መጣ፣ የት ጥላሃት ነው መጣ እያለች ነበረ። ከስራ አጠፋም ነበረ ዛሬ እንዴት ከስራ ጠፋች እያለች እንግዲህ ናታንም ስታናድደው ነበረ። ጠብቅ ከዛሬ ሆኖ ትወጣለች፣ ከዚህ ቤት ትወጣለች እና ናታን እንግዲህ ዳጣ ከዛ ቤት እንደምትወጣና በተጨማሪ ደግሞ ሰላምም ወደዛ ቤት በጭራሽ እንደማትመለስ እንግዲህ ነግራታለች። ናታንም ደግሞ በጭራሽ ያንን አይሆንም፣ ዳጣም ብትሆን ከዚህ ቤት አትወጣም፣ ተስፋ ቁረጪ እያለት ነበረ። እኔ ሳስበው ናታን የሆነ ነገር ያስበው ይመስለኛል። ምናልባትም ደግሞ ምርመራውን ቀይሮ ሊሆን ይችላል የሚል አስባለሁ ማለት ነው። እናንተስ ምን ይመስላችኋል? ሌላው እንግዲህ ዳጣ ወደ ቤት ስትመለስ ያገኘቻቸው እንግዲህ ውሃና ምጥን ነው ማለት ነው። ውሃና ምጥን ግቢ ውስጥ ነበሩ። ዳጣ ምጥን ከፍቷት ነበረ ወደ ቤት የተመለሰችው። እንግዲህ ከዛ ቤት ወጣሉ ብላ ነው እያሰበቻለች ማለት ነው። ሌላም ደግሞ አባቴም ይሄ ነገር ከታወቀ አባቴም ቢሆን ይጎዳል፣ እዚህ ቤት ውስጥ ሁሉም ነገር ይበጠበጣል፣ ቤታቸው ይፈርሳል ብላ እያሰበች ነው ማለት ነው። እንግዲህ ለውሃና ምጥን እንግዲህ እኔ ከዚህ ቤት ስወጣ ይናፍቃቸዋለሁ ወይ ብላ እየጠየቀቻቸው ነበረ። እንግዲህ ምጥንም ውሃም ትናፍቅናለሽ እያላት ነበረ። ዳጣ እንግዲህ ውሃን አቅፋት
እህቷ ስለሆነች እንግዲህ እሷ ብቻ ናት የውስጧን የምታውቀው። እህቷ ስለሆነች አቅፋት ስታለቅስ ነበረ ማለት ነው። እንግዲህ ዳጣ ወደ ቤት ሳትመለስ ወደ አሁኑ ተመልሳ የወጣችው ማለት ወደ ቤት ሳትገባ እንግዲህ እዚህ ቤት አስጠልቶኛል ብላ ነው እንግዲህ ተመልሳ ወደ ውጭ የወጣችው። ናታንም ደውሎ ስጠይቃት እንግዲህ ውጭ እንደሆነች እና በጣም እንደደበራት ቤቱም እንዳስጠላት ነው የነገረችው ማለት ነው። እሱም ደግሞ ልምጣ ስላት እንግዲህ ያጋባባለሁ ስትለው እኔ በደስታሽም ሆነ በሀዘንሽ ጊዜ አብሬሽ ካልሆንኩ ለምን እሆናለሁ ታዲያ? በደስታሽም ሆነ በሀዘንሽ አብሬሽ መሆን አለብኝ ብሏት እንግዲህ እመጣለሁ ብሎ ወደ እሷ እየሄደ ነው ማለት ነው። እሷም ደግሞ ወደ ካፌ እየሄደች ያለች እንግዲህ አርጁን ታገኘዋለች ማለት ነው መንገድ ላይ። አርጁን ደግሞ መንገድ ላይ ይዟት ጓደኛ የት ነው ያለው? የት ነው አድርጋችሁ ታግታችሁታል አይደለ ወይ ብሎ ያፋጥጣት ነበረ። እሷም ደግሞ ደፈር ብላ እንግዲህ ከዚህ በኋላ ከዚህ ቤት ራቅ፣ ስለ አንተ ጓደኛ በመሄድ እናውቃለን እኛ ያለችው ነበረ። እሱም ደግሞ ፖሊስ ይዤ እመጣለሁ ስላት እንግዲህ እሷም ምንም ነገር ጥርጣሬ አላሳየችም ማለት ነው። እዚህና ከፈለክ እዚህ ነው እንደውም በዚህ ቤት ገብተህ ልሰርቅ እንደገባና ሰውም እንደወጋ እናገራለሁ ብላለች ማለት ነው። እሱም ደግሞ አለቃችሁም ብሎ እየዛተባት ነበረ። እሷም ጥላ ሄደች ማለት ነው። እንግዲህ ከናታን ጋር ካፌ ተገናኝቶ እንግዲህ በጣም እንደከፋት እና እንዳዘነች የነገረችው ነበረ። እሱም አይዞሽ ምንም አይፈጠርም እያላት ነው ያለው ማለት ነው። አባቷም ደግሞ ሁሉም ነገር ለማርታ ይናገራለሁ ብሏል ብላ ስትለው እንግዲህ ናታንም እንዴት እንደዚህ ይሆናል እንደዚህ አያደርግም ብሎ እንግዲህ ወደ ደረጀ ደወለ ማለት ነው። ወደ ደረጀ ደውሎ ምንም ነገር አትናገር አስቀድመ ምንም ቢሆን ምን እሷ የምትልህን ብቻ አዳምጥ ስማ ብሏል ማለት ነው። እንግዲህ ወይ ናታ የሆነ ነገር አድርጓል ለዛ ነው እንደዚህ ማለት የቻለ ማለት ነው። ምናልባትም መርምራ አስቀይሮ ሊሆን ይችላል። ለዛ ነው አስቀድሞ ደረጀ እንዳይናገር ያስጠነቅቀው ማለት ነው። ሌላው እንግዲህ ደረጀ እና ማርታ ወረቀቱን ተቀብለው እንግዲህ ወደ ቤት ገቡ ማለት ነው። ወደ ቤት ገብቶ ሁለታቸው ብቻ እኛ ሁለታችን ብቻ ነን ይሄን ነገር የምናየው በራችን ዘግተን ብሏለች ማለት ነው። ማርታ እንግዲህ ቀጥታ ወደ እነሱ ክፍል ገብቶ በሩ ዘግቶ እንግዲህ ውጤቱን ለማየት ነው ማለት ነው። በበኩል ደግሞ ዳጣም እንግዲህ ሳሎን ውስጥ ቁጭ ብላ እያለቀሰች ነው ያለችው። እንግዲህ ናታን እያባበላት ነበረ። ተይው ምንም አይፈጠርም አትጨነቂ እያላት ነው ያለው ማለት ነው። እንግዲህ በዚህ ጊዜም ከአብሯት ከጎና ያለው እሱ ነው ማለት ነው። አባቴም በጣም ተጨንቋል፣ በጣም አዝኗል። ለእኔ ማሳየት አልፈለገም፣ እኔን እያስጠናኝ ነው እንጂ በጣም እየተጎዳ ነው ያለው እያለች ነው። ናታንም ምንም አትጨነቂ እያላት ነው ያለው ማለት ነው። እያጽናናት ነው። እንግዲህ አሁን ማርታ ያንን ወረቀት ከፍታ ስታይ ምናልባት ናታን ካልቀየረ እውነታውን ትደርስበታለች ማለት ነው። እንግዲህ ምን ይፈጠራል? እስኪ ማርታስ ምን ትላለች? አሁን ማርታ ያንን ከፍታ ወይ ምናልባትም ደግሞ ደረጀ አስቀድሞ እሷ ከዛ ወረቀት ላይ እንዳታይ ብሎ መጀመሪያም ሊናገር ይችላል ማለት ነው። ብናገር ግን ግልግል ነው፣ ሁሉም ነገር ይፋ ይወጣ ነበረ። እንግዲህ መርመራውን ካልተቀየረ ዳጣም ስለ እናቷ እውነታውን ታውቃለች፣ ማርታም እውነታውን ታውቃለች ማለት ነው። እንግዲህ ሁሉም ነገር እውነታው ቢወጣ ጥሩ ነው ብዬ አስባለሁ። እንግዲህ ውዶችዬ በክፍል 90 እንግዲህ ምን እንደሚፈጠር አብረን የምናይ ይሆናል። እስከዛ ድረስ ሰብስክራይብ እያደረጋችሁ ቤተሰቡ ነው ቻናሌን ላይክ እያደረጋችሁ እስካሁን ድረስ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ደህና ሁኑ፣ ሰላም ቆዩ።